ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። እነሆ በጣና ቴሌቪዥን እየተዘጋጀ ወደ እናንተ የሚደርሰው የጣና አጀንዳ ፕሮግራማችን ተጀምሯል። የዛሬውን የጣና አጀንዳ ፕሮግራማችን ወደ እናንተ እያደረስን እኔ አማራ ሰፋና ጋዜጠኛ ይርጋ አበበ አብረናችሁ ቆይታ እናደርጋለን። እናንተም እስከ መጨረሻው አብራችሁን ስለምትቆዩ ከልብ እናመሰግናለን። እንግዲህ ለዛሬው የጣና አጀንዳ በተለይ የነሐሴ 6 ቀን 2018 ዓ.ም የመነጋገሪያ ርዕሰ ጉዳይ ወይም አጀንዳ አድርገን ይዘን የቀረብነው ርዕስ ኦህዴድና ጽምዶ በአዲስ አበባ ጉዳይ በሚለው ሐሳብ ላይ እየተነጋገረን ቆይታ እናደርጋለን። በድጋሚ እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። ይርጋ እንኳን ደህና መጣህ። እንደምን አለ? ደህና ነህ ሆይ? ሰላም ጤና ይስጥልኝ። እንደምሰነበትክ አማራ ነኝ። ደህና ነኝ እግዚአብሔር ይመስገን። እንኳን ደህና ቆየህ። ሰላም ላንተ ይሁን። ሰላም ለክቡራን ቤተሰቦቻችን። ይርጋ አመሰግናለሁ። እንግዲህ ዛሬ በተለይ የምንነጋገረው ስለ ሀገራችን ኢትዮጵያ ህልውና፣ ስለ መዲናችን አዲስ አበባ ታሪካዊና መዋቅራዊ ጣፈንታ ዙሪያ ነው። ይርጋ እንግዲህ እና በሀገራዊ ምክክሩ ስም እየተካሄደ ስላለው አደገኛ አካሄድ ላይ ሀሳቦችን፣ አስተያየቶችን እየሰጠን ቆይታ እናደርጋለን ማለት ነው። በዚህ ጉዳይ ላይ እንግዲህ ፓርቲዎችም ሳይቀር የራሳቸውን አቋም ያንጸባረቁበት ሀገር ወደ ጥፋት እየሄደች ነው የሚለውን ጠንካራ ሀሳብ ያቀረቡበትን እናገኛለን ማለት ነው። ይርጋ ባለፉት ጥቂት ዓመታት ሀገር የመምራት ታሪካዊ አጋጣሚውን ያገኘው የኦህዴድ ብልጽግናው ስብስብ ይህንን አጋጣሚ ሀገርን በብሔራዊ መግባባት ለማጽናት ተጠቀመበት ወይስ ደግሞ የራሱን ዘውጋዊ የበላይነት ወይም ኤምፓየር ለመመስረት እየተጠቀመው ነው የሚለው ሀሳብ ላይ አጽንኦት ሰጥተን እንነጋግራለን። ይርጋ እንግዲህ በምክክር ስም ሀገር የማፍረስ ጥድፊያው ወዴት እያመራ ነው? በተለይ ደግሞ ግልጽ የሆነ እንግዲህ የኦህዴድ ብልጽግናው እንደ ከዚህ ቀደም እንደነበሩት የፖለቲካ ዘመናቶች አጠቃላይ እንደታዩት ላይክ ሲስተማቲካል በሆነ መንገድ ብቻ ሳይሆን ግልጽ በሆነ ምን ታመጣላችሁ በሚመስል መልኩ የራሱን የበላይነትን አንድን ዘውግ ብቻ መሰረት ያደረገ በኤምፓየር መስረት ቅዠት ውስጥ ያለ መሆኑን ፍንትው አድርጎ ያሳየው የሰሞኑ በአዲስ አበባ ጉዳይና በሌሎች ሀገራዊ ጉዳዮች ላይ የታየው በምክክር ስም እየተደረገ ያለው ማጭበርበር በግልጽ አሳይቷል ማለት ነው። ዛሬ እንግዲህ እነዚህን አንኳር ጉዳዮች በነጥብ በምክንያትና ስጋቶቻቸውን ተንትነን እንነጋገራለን። ይርጋ አጠቃላይ እንግዲህ ይሄ የምክክር ማለት የቅንጦት ጊዜው ሁነት አይደለም። ይርጋ ምክክር የቀውስ ጊዜ መፍትሄ ማመንጫ እንጂ አጠቃላይ የኢትዮጵያ ሕዝብና ተቃዋሚ ፓርቲዎችም የራሳቸውን ሀሳብ እያቀረቡ ነው። ዛሬ እናት ፓርቲ ያወጣውን መግለጫ ማየት በቂ ነው ማለት ነው። ከዚህ በፊት በነገራችን ላይ ይርጋ ሰፊ የሆነ ትችት ከሂደቱ ጀምሮ አካታችነቱ፣ አሳታፊነቱን በተመለከተ ከፍተኛ ተቃውሞ ሲያቀርቡ ከነበሩ ፓርቲዎች መካከል አንዱ እናት ፓርቲ ነው። አንዳንዶቹ እንግዲህ የሀገራዊ ምክክር ኮሚሽኑን እየደገፉ የመጡ ለይስሙላ ደግሞ ከሰሞኑ የተቃውሞ መግለጫ የሚመስል አቅርበዋል ማለት ነው። እንግዲህ የመጀመሪያው ይርጋ እኔም ሆነ አንተ ክቡራንና ክቡራት አድማጮቻችን እንደሚረዱት የኦህዴድ ብልጽግና ቁጭ ብለህ የምትነጋገረው የምትመካከረው አይደለም። በብዙ መንገድ እኮ በብዙ መመዘኛ አይተነው ነው የትጥቅ ትግልን እንደ አማራጭ የወሰድነው። በተለይ የአማራ ህዝብ ወደ ትጥቅ ትግል የገባው መጀመሪያ ጥያቄዎቹን በሰላማዊ መንገድ አቅርቦ እስከ መጨረሻው አይቶት በመጨረሻ ግን እናንተ አልቅሱ የሚል ምላሽ የሚሰጥ ለመነጋገር ፈቃደኛ ያልሆነ በእኩልነት የማያምን በዲሞክራሲ የማያምን በፍትሃዊነት የማያምን ስለሆነ ወደ ትጥቅ ትግል ተገብቷል ማለት ነው። ይርጋ እንግዲህ አካታችነት የለም። ከወረዳ እስከ አገር አቀፍ ደረጃ በምክክሩ ከተሳተፉት አብዛኞቹ የገዢው ፓርቲ አባላትና ደጋፊዎች ብቻ ናቸው ማለት ይቻላል። በተለይ እንግዲህ ግልጽ የሆነ የፓርቲ መዋቅሮችን ጭምር አንዳንዶቹን ፓርቲ ያላቸውን ያቋቋሙ የንዑስ ማንነት ያላቸውን የተለያየ ጥያቄ ያላቸውን ኃይሎች ለራሱ ግብአት ለመዋል ሰፊ ጥረት ሲያደርግ እንደነበር መደለያ ሲያቀርብ እየተደራደረ ድጋፍ እንደሚደረግላቸው ሁሉ ሲያቀርብ የነበረበት ሂደት መቼም ብልጽግና እንዲህ የተፈጠረው ለነውር ነው። ነውር የባህሪ ገንዘቡ ነው። ለኪን እንደዚህ ነውር ፈጸመ ምናምን ምንልበት እሱን ደረጃ አልፈናልና አጠቃላይ ይህንን በተመለከተና የጽምዶንስ ዝምታ በተለይ እንግዲህ ተጻምደናል የሚለውን በአፋብንም በኩል በነገራችን ላይ ተጻምደናል የሚለውን በሐሳብ በይፋ እየተናገሩ የመጡበት ሂደት አለና ይህ ኃይልም የወልቃይትን ጉዳይና የአዲስ አበባን ጉዳይ መጀመሪያው ወልቃይትን በተመለከተ እንዲያውም የአማራ ህዝብ ጥያቄ ነው ብሎ አብሮ የመታገያ አጀንዳ ነው ብሎ ከመያዝ ይልቅ
ወልቃይት ላይ ራሱ ዘመቻ የማድረግ አይነት ነገሮች ነበሩ። በደጋፊዎቹ በኩል በትግሉ ደጋፊ ሚዲያዎች በኩል ከፍተኛ የፕሮፓጋንዳ ስራ ይሰራ ነበር። አሁን ደግሞ አዲስ አበባን በተመለከተ ዝምታም አለና አጠቃላይ እነዚህን ሂደቶች እንዴት አገኛቸው? ይርጋ ወደ አንተ ልምጣ። አማረ እጅግ በጣም አመሰግናለሁ። ዛሬ እንግዲህ ቀደም ሲል እንደተናገርከው ርዕሰ ጉዳያችን የዋናው አጀንዳችን ኦህዴድና ጽምዶ በአዲስ አበባ ጉዳይ የሚል ይሆናል። እንግዲህ ከሁለት ቀን በፊት የነበረው የአጀንዳ ፕሮግራማችን አሳውስ ከሆነ አማረ ክብረ ቤተሰቦቻችንም እንደሚያስታውሱት የጠቅላይ ሚኒስትሩ ሀገር የማፍረስ ጥድፊያ በሚል ርዕሰ ጉዳይ ነበር ያቀረብና እንግዲህ አንፎርቹኔትሊ አገሪቱ እያለፈችበት ያለውን መስቀልቅል የሆነውን ምዕራፏን ይሄ ትውልድ እያለፈበት እንገኛለንና እንግዲህ እንዳለመታደሉ በእኛ ዘመን ላይ ይሄ ሀገር በጣም መስቀለኛ መንገድ ላይ በሞትና በህይወት መካከል በመፍረስና በመዳን መካከል በቃ ኦሬዲ አሁን ያለንበት ሁኔታ ለመግለጽ እንዲህ አትለውም። ኦሬዲ ሶሪያ በምስራቅ አፍሪካ ወይም የመን በምስራቅ አፍሪካ ቀንድ ብትለው የሚገልጽ ሁኔታ ነው ያለውና ይሄንን ተከትሎ እንግዲህ ይሄን ዘመን እያለፍን እንገኛለን። እንዳለመታደሉ በዚህ ዘመን ማለፋችን ያሳዝናል። ምክንያቱም ትናንት ያልተሰራ ስራ ዶሚኖ ኢፌክቱ እኛ ላይ ደረሰ። እኛ ደግሞ ካልሰራ ነው ምናልባትም የመንንና ሶሪያን ወይ ደግሞ ኩርድን ለልጆቻችን ለተከታዩ ትውልድ እናወርስ እንችላለን ማለት ነው። ስለዚህ እኛ ሀገር የማዳን ግዴታ ውስጥ የወደቀ ትውልድ ሆነናል ማለት ነው። ለዚህም ብለን ነው እንግዲህ ኦህዴድ ቅድም አንተ እንደተናገርከው አብረኸው የምትቀመጠው የምትደራደረው የምትግባባው ቡድን ሳይሆን ይሄ ቡድን የምትመክረውም አይደለም የምትነክረውም አይደለም የምትቀብረው ነው። ስለዚህ ይሄንን ቡድን ካልቀበርከው ሀገር እንደ ሀገር መቀጠል ስለማይችል መቆም ስለማይችል ትውልድ መቀጠል ስለማይችል ያለን ምርጫ ይሄን ስርዓት በማንኛውም መንገድ መጣል የሚለውን ጉዳይ ይዘን ለ5 ዓመት ያለማቋረጥ በሰላማዊ መንገድ ጠይቀን እንቢ ስንባል 3 ዓመት ሙሉ ነፍጥ አንስተን እየታገልን እንገኛለን። ብዙ አንገታም ወንድሞችን ቀብረናል። ገና ነገ ጧት ደግሞ ብዙ እንቀብራለን። ብዙዎቻችን ቤተሰቦቻችን ተበትነዋል። ብዙ ዋጋ እየተከፈለ ያለበት ዘመን ላይ ደርሰናል ማለት ነው። አሁን እንግዲህ በአዲስ አበባ ጉዳይ ኦህዴድ ግልጥ ፍጥጥ ግጥጥ ብሎ መጥቷል ማለት ነው። በአዲስ አበባ ጉዳይ ኦህዴድ ሲመጣ ጽምዶስ ምን አለ የሚል ነገር አብረን እናነሳለን። ባለፈው ጊዜ በነበረን ውይይታችን በቃል የተናገርነው ጽምዶን ከተለያየ ጉዳይ ተንተነን ካቀረብን በኋላ ይህ ኮሚቴ ይህ ስብስብ ይህ ካውንስል የሚሉ ቡድን ወይም ደግሞ ይህ ኮሊሽን የአማራ መከራ ነው ብለን ነበር። የኢትዮጵያ የፍርሰት ዋዜማ ምልክት ነው ብለን ነበር ጽምዶ የገለጽ ነው። ስለዚህ በአዲስ አበባ ጉዳይ ጽምዶ ምን አለ ኦህዴድስ ምን እያለ ነው የሚለውን ጉዳይ ስንመለከት መጀመሪያ ጽምዶ ማን ነው የሚለውን ባለፉት ጊዜ የተናገርነው ደግመን እናቀርብ አማረ። በእኔ እምነት ጽምዶ በዚህ ሰዓት እንዴት ትገልጸዋለህ ከተባለ የፌደራል ኃይሎች ቁጥር 2 ትለዋለህ። ታስታውስ ከሆነ 2013 ዓ.ም ጥቅምት 24 ቀን ውጊያ ከመጀመሩ በፊት ህወሓት የፌደራል ኃይሎች ህብረት እያለ እነ ትግስቱ አወሉን አንድ ሰው ብቻ ፓርቲ አንድ ግለሰብ ብቻ ያለውን ፓርቲ ይዞ እነ ትግስቱ አወሉ እና የረጫምቤሶ እና አሳፋንተና ይባሉ የዩኒቨርሲቲ መምህራን እነዚያን ሰብስቦ አሁን በውጭ ሀገር ያሉ ሰዎች አንዴ ትግል አላምንም አንዴ አማራነት አልፈልግም ሲሚሉ ግን ደግሞ በተለያየ ጊዜ በየነበር የሚሉ ግለሰቦች ስም ላለመጥራት ነው እነሱን እየጠራ ፔፐር ሲያቀርብ እና መድኃኒት ታደሰን እየጋበዘ ብዙ ነገር ሲያደቆየና መጨረሻ ላይ ጦርነቱን እንደጀመረው እናስታውሳለን። እንዲሁም አንድ ጊዜ አስታውሳለሁ አየለ ማነው ትግስቱ አወሉን ወሰዱት በ400 ሚሊዮን ብር ነው እንግዲህ የፌደራል ኃይሎች ህብረት ሲዘጋጅ ነበርና ትግስቱ አወሉ እየተመላለሰ ፕሮግራም ስራ ነበር። አንድ ቀን ሊሄዱ ሲሉ ቦሌ ላይ ብልጽግና ያዛቸውና በሩ ወደ መቀሌ የምትሄዱበትን ጉዳይ ቦርሳችሁን እዚህ ሪሰፕሽን ጋር አስቀምጧልና ኢቲቪ ያስገባቸው። ኢቲቪ ያስገባ እንግዲህ ወደ መቀሌ እየሄዱ ነበር ብልጽግና ለመሳደብ ምናምን ለማለት የአማራን ታሪካዊ ቅርሶች ሀብቶች የአገሪቱን አማዶችና ከአማራ አብራክ የተፈጠሩ ነገስታትን ለመሳደብ ወደ መቀሌ እየሄዱ ያለ ብልጽግና ወይ ደግሞ የአብይ መንግስት ይዛቸውና ከኤርፖርት ወስዶ ኢቲቪ ሲማግዳቸዋል። ኢቲቪ ሲያስቀምጥና ህወሓትን 27 ዓመት ጨቁሮን ዘርፎን በልቶን ገሎ ምናምን አስብሎ በሮድ ቤታችሁ ብሏቸው ነበር። ያንን ስብስብ ነው ዛሬ ድጋሚ ህወሓት
የፌደራል ኃይሎች ህብረትን ቁጥረት ነው ጠበንጃ ያነሱት ነው የሰበሰባቸው። ከትራንትና የመተከል አማራ ማንነት የሚያቀነቅኑ ግለሰቦችን መተከል ግልገለ በለስ ማናኸሪያ ላይ የገደለውን እና በጥሮቁን በቀስት የገደለውን የመታውን የአማራ ተወላጆችን ከመተከል የሚያሳድደውን የጉሙዝ አማጺን ጨምሮ የቀድሞ የአፋር ክልል ፕሬዝዳንት አቶ ማንሱም ሀጂ ስዩም ነበረው እሱ የሚመራው አማጺ ቡድን አለ ምናምን ይሄ አጠቃላይ እንደዚህ ተሰብስበው ከኛዎቹ አንዳንድ ጉሮች አሉ እነሱን ሰብስበው የፌደራል ህብረት ምልክት ያለው በወታደራዊ ቋንቋ ሲገለጽ ጽምዶ የሚባል ስም የተሰጠው ነው ብዬ አስባለሁ። ሌላው ጽምዶ ዓላማው ምን እንደሆነ በዝርዝር ተናግረናል። በዋናነት ግን አሁን በድጋሚ የምናገረው አማራን የጦርነት ቀጠና ማድረግ ፋኖን ረባሽ ኃይል አድርጎ ማስቀጠል እንደሆነ በተደጋጋሚ ጊዜ ገልጸናል። በተግባር ደግሞ ሸረሪና ላይ ታይቷል። ሸረሪና ላይ የተያዘውን መሳሪያ አይተዋል አይደለም አማራ ያ ሁሉ መሳሪያ በጎንደር አማራ ህዝብ ላይ ሊዘንብ የነበረ መሳሪያ ነው። አብዛኞቹ ሞርታሮች አይታቸው ከሆነ ሄዝቦላ ቢጠቀምባቸው አብዛኞቹ ኢራን ግብጽ ነው ምንድነው እዛ ነው ሄዝቦላ ሐማስ ማኑ ደግሞ ይሄ ቀይባራ ከይብል ከሰከሰው የየመኑ ሀውቲ ነውጠኛው እነሱ የሚጠቀሟቸውን ሞርታሮች ናቸው። እንዲሁም ብልጽግና ራሱ ስማቸውን አላቆም ብሎ ነው ሊስ ያደርገው ሲጽፍ እንዲህ ባለ ምናምን ሚሊሜትር መድፍ ባለ ሚሊሜትር ሞርታር ካለ በኋላ የተወሰኑትን አላቃቸውም ምን ማለት because የብልጽግና እንግዲህ መሳሪያ በመግዛት ብልጽግናን የሚስተካከለው ነውረኛ ስርዓት በዚህ ምድር ላይ የለም ብዬአስባለሁ። አዘርባይጃንና ብራዚል ድረስ ዶ መሳሪያ የገዛ ቡድን ነው። ይሄኛውን ግን የጽምዶ ቡድን ሸረርና ለዚህ መጥቶ መሳሪያ አላቆም ማለት እስከዚህ ድረስ የደረሱ ያ ሁሉ መሳሪያ ሊያዘንበው የነበረው በጎንደር አማራ ህዝብ ላይ ነው። ያንን ነው እንግዲህ ተጀመረ ብለው ልክ እንደ ኮንሰርት ወይ ደግሞ እንደ ኤግዚቢሽን ማከል ተጀመረ እንዳያመልጣችሁ ተሮግቡ ምናምን የሚል ማስታወቂያ በዚህ በአማራኛው ክንፍ አክቲቪስቶቻቸው በኩል የገለጹት ያ ሁሉ መሳሪያ አማራ ላይ ሲረክ ለማየት የጓጉ ሰዎች ነበሩ። ትናንትና መረዋ የሚባል ቦታ ላይ ራያ ላይ የተፈጸመውን ድሮንና የወደመውን መሳሪያ ክምችት ተመልክተው የሚነግር ብዙ ነገር አለ። ስለዚህ ጽምዶ ይሄ ነው እላለሁ። ሌላኛው ከጽምዶ አማራኛው ክፍ በኩል ስንመለከተው የነውረኛና የመርህ አልባዎች ስብስብ ነው ለኔ አማራኛው ክፍ። ያው የሌላውን ክፍ ተው አማራኛው ክፍ ነው ነውረኞችና መርህ አልባዎች ናቸው። ለምሳሌ አማራ ቀደም ሲል የወልቃይት አማራ ጠለምት የወልቃይት ጠገዴ ጠለምት አማራን ማንስ ተነሳ ለአንድ ቀበሌ የሰሊጥ ብሔርተኛ ምናምን ይልህ ነበር። የጎንደር ኤሊት የሚታየው ወልቃይት ብቻ ናት ሌላ እኮ የታየው የኦሮሞ ተስፋፊነት የአዲስ አበባ መስርቀጥ የታየው ይልህ ነበር። ከዛ መጣና በብልጽግናው ሊቀመንበር ፕሮጀክት አቀራጭነት መጣና አዲስ አበባ ሊውጥ እንዲህ ሲል ጸጥ አለ። ለምን ጸጥ አለ? ወደ ኋላ የምንመለከትበት ጉዳይ ነው። እንግዲህ ይሄ ጉዳይ በጣም የነውረኞች ስብስብ ነው ብዬ አስባለሁ። ሌላኛው የዚህ ቡድን አንደኛው መገለጫ የትውልድ የትርክት ዕዳ አውራሽ ነው። ለምሳሌ ሰሞኑን ሲዞር የነበረ ትራንትራ ጀምሮ ሲዞር የነበረ አንድ ፌክ ደብዳቤ አይታለ በወልቃይት ጠገዴ ላይ ምን መደረግ እንዳለበት ምናምን ከአማራ ክልል ፖሊስ ኮሚሽን የመረጃ ደህንነት ክፍል ወጣ ተብሎ የጻፈው ደብዳቤ አይታለ። ያን ደብዳቤ ለአንተና ለንግል ግልጽ ነው የታካዩ ሊጻፍ እንደሚችል ብዙዎቻችን የምናውቀው ጉዳይ ነው። ያንን በትግራይ ወገኖች ላይ እንደዚህ ያደረገ ምናምን የሚል ትርክት ይዘው ሲመጡ እንደዚህ ነውረኞች ያየንበት ጉዳይ ነውና እንደዚህ አይነት ነውረኛ ቡድን ነው ጽምዶን ብዬ ጽምዶ ማለት ነው ከገለጽን በኋላ የኦህዴድን በተመለከተ አንዳንድ ነጥቦች እንመልከት። አማራ ይሄን በቀደም በነበረው ፕሮግራማችን ላይ ብዙውን ተናግረናል። ኦህዴድ ማለት ያልተገደበ ፍላጎትና ያልተገራ ምኞት ያለው ኃይል ነው። ለዚህ ያልተገራ ፍላጎትና ላልተገታ ምኞቱ ደግሞ የፖለቲካ ስልጣንን በዋና መሳሪያነት የሚጠቀም ቡድን ነው። ለዚህ ደግሞ መከላከያው እንዴት እንደያዘው አይተናል። የሲቪል ሰርቫንቱ እንዴት እንደያዘው አይተናል። የፖለቲካ መዋቅሩን፣ የፋይናንስ መዋቅሩን፣ የዲፕሎማሲውን ዘርፍ አጠቃላይ በኢትዮጵያ ደመና ስር ያሉትን በሙሉ ሊጠቀማቸው የሚችላቸው ነገሮች በሙሉ መጠቀም የቻለ ነውረኛ ስብስብ ነው ብልጽግና ወይ ደግሞ ኦህዴድ ብልጽግና ይባሉ ማለት ነው። ይሄ ኃይል በዚህ ብቻ አይደለም ያበቃው። በነውረኝነቱ በዚህ ብቻ አይደለም፣ በፍላጎት በስግብግነት ብቻ አይደለም፣ ተንኳሽና ተናካሽ ቡድን ነው። ለምሳሌ አማራ ይሄ ቡድን ያልተነኮሰው ማንን ነው? ትግራይ ክልልን ብቻ ነው። በድንበር ስለሚያጓስ ነው። አማራ አድምቶታል።
ደብረ ብርሃንን ሰቀር በኦሮሚያ ስር የሚገኝ ከተማ እንደሆነ አድርጎ የጻፈ ነው። በካርታ ያስገባ ነው። ሁሉንም ክልሎች ከኦሮሚያ ክልል ጋር ተጎራብቶ ያልቆሰለ ክልል ካለ ገና የሚፈጠረው ነው ማለት ነው እንጂ ሁሉንም ክልሎች እንዲወቅቷቸዋል። ማነው ጋምቤላ ትልቁ ወንዝ እሱን ወንዝ አልፎ ሄደው እኮ አንድ ቀን ሙሉ ርዕሰ መስተዳድሩን በቁጥጥር ስር አድርገው ክልሉን ሲመሩ ውለዋል እነዚህ ኃይሎች። እና እስከዚህ ድረስ የደረሰ የነውረኛ ስብስብ ነው። ተናካሽና ተንኳሽ ቡድን ነው። ይሄ ቡድን በአዲስ አበባ ላይ ያለውን አቋም ስንመለከት ከመጀመሪያው ጀምሮ ስንመለከተው ከንቲባ ሹመትን እናገኛለን። የከንቲባ ሹመት ለመሾም ህገ መንግስት ወይ ደግሞ የአዲስ አበባን ቻርተር ያሻሻለበትን እናገኛለን። ከዚህ ጀምሮ ነውረኝነቱን እንገልጻለን። እሱ ብቻ አይደለም፣ ያን ብቻ ከማድረግም ባለፈ የሰራው አንድ ደግሞ ሌላ ነውርም አለ። አዲስ አበባ ላይ እኔን መንካት ትዋጣላችሁ፣ ስለዚህ አዲስ አበባ ውስጥ ያለው አማራና ሌላው ህዝብ በእኔ ላይ ከተነሳ በዙሪያ ያለውን ኦሮሞ አስነሳባችኋለሁ ብሎ የተናገረ ኃላፊነት የማይሰማው የተራ አክቲቪስት ድርጊት የተናገረ ግን ደግሞ አውቆ አጥፊ የሆነ ኃይል ነው። አንድ ጊዜ ሀጫሉ ሁንዴሳ የተባለ ኦሮምኛ ዘፋኝ ነበር አይደለም? እሱ የተገደለለት ሀዘናቸውን ለመግለጽ የመጡ የቄሮ ምናምን ብሎ አንድ እንትናሉና ከተማ ላይ ቀውስ ፈጠሩ። ቀውስ ሲፈጥሩ ሁላችንም ከመሞት መሰንበት ወይ ደግሞ ጅብ ከቢበላ በልተው ተቀረሰ የሚባል ነገር አለና ሰው ራሱን ተከላከለ። ለምሳሌ እኔ ዛን ሰዓት ቦሌ ነበርኩኝ። ቦሌ ቁጭ ብዬ እነዛ ልጆች የዞሩ መጡና ከጀዋር ቤት ጀርባ ላይ ነበርኩና ከጀዋር ቤት ዞረው በምንድን ይባል ይሄ ሰፈር ረሶት እንግዲህ ወደ ወሎ ሰፈር በመወስዶ መንገድ ዞሩና ወደ ዓለም ሲኒማ አካባቢ መጡ። ከዛ መጡና ፍልጻዎችን አለፉና የኃይል ህንጻ ላይ መጡት። የኃይል ህንጻ በደንብ አድርገው ሰባበሩት። የኃይል ህንጻ የተመረጠ ነው። ከኃይል ህንጻ ጎን ያለው ሳይነኩ የኃይል ህንጻ አወደሙት። ከዛ ደግሞ እሱን አለፉና ደግሞ ሌላ ደግሞ ጥቃት አጠቁ እና ስለዚህ እነዚህ ሰዎች የመጡት ታርጌት ፉሊ የሆነ ጥቃት ሊያደርጉ እንደ ተልኮ የመጡ ነበርና እነዛን የሚከላከለውን ሰው ምን አደረጉ? በየኮንዶሚኒየሙ እየዞሩ የኮሙኒቲዎችን ጠራና ክፍለ ከተሞች ደግሞ ሰብስበው ደግሞ ወደ ታከለው ማወሰሯቸውና ሀዘናቸውን እንደገልጹ አድርጋቸው። ሁለተኛ ግን እንደዚህ ካደረጋችሁ በራሳችሁ ላይ እባብ ጠመጠማችሁ ብሎ የዛተ ኃይል ነው። ስለዚህ አሁንም ይህ ኃይል ከኦነግና ሌላው ኤሊት ጋር ተግባብቶ የአዲስ አበባን ጉዳይ እየሄደበት ያለ ነው። ሰሞኑን የተኮነው በአዲስ አበባ ጉዳይ ኦነግ ሸኔም፣ ኦነግ ቀጀላ መርዳሳም፣ ኦነግ ዳውድ ኢብሳም፣ ኦነግ ማነው ጸጋዬ ራርሳም፣ ኦነግ ጀዋርም፣ ኦህዴድ አብይም ተመሳሳይ አቋም ይዘው መጥተዋል። ብሔራዊ መዝሙራቸው አድርጎት መጥተዋል። ይሄ የወረራ እቅዳቸው ዝም ብሎ ከአንድ ግለሰብ ብቻ ከኦህዴድና ብቻ ምቅድ የለም። ፓርቲው ከተቀዳበት የፖለቲካ አስተሳቢው ከተቀዳበት ከምንጩ የተነሳ ነውና እነዚህ ሁለት ኃይሎች ጽምዶና ኦህዴድ ማለት ነው አዲስ አበባ ላይ እንዴት ሊናበቡ ቻሉ የሚለው ጥያቄ እንግዲህ በጣም ለኔ መሰረታዊ ጥያቄ ነው ብዬ አስባለሁ። ለኔ እንዴት እንደዚህ ሊሆን ቻሉ የሚለውን ስመለከት አማረን አጠራጊ ልመልስልኝ። የመጀመሪያው እንግዲህ ኦህዴድ ከተነሳበት የፖለቲካ ግቡ በመነሳት ለዚህ የወረራ ፍላጎት ስናያለን። ለምሳሌ በደርግ ጊዜ አብዛኛውን የኤሊት ፕሮግራም ኤሊት እንደያዘው ከዛ አካባቢ የወጡ ሰዎች ነበሩ እና ሪፊዳን ጨምሮ እነ ኮሎኔል መንግስቱ ኃይለማርያም ብላ ምትላቸው የምናምን ኮሚሽን ይባል አጣሪ ኮሚሽን ይባል አዋቅረው ነበረ። ጥቂት የሌላ ብሔርና አብዛኛው እነሱ ያሉበት አዋቅረው ነበረ። 60ዎቹ እንዴት እንዳጨሯቸው እናስታውሳለን። የ60ዎቹ ግድያ በኦፍ ኮርስ የመሩት ኮሎኔል አጥናፉ አባተ እንደሆኑ ብዙዎቻችን የምናውቀው ነው። አንዳንዶች ደመላሽ ሙላቸው ማለት ነው። እነ ኮሎኔል አጥናፉ አባተን ተጠቅመው ያ ኤሊት ያጠፋውን ጥፋት እናይ ነበረ። በኋላ ደግሞ ይሄኛው ኃይል ደግሞ የዛኛው ልጅ ደግሞ ካደገ በኋላ ኦህዴድ ብሎ አዲስ አበባ ላይ ስልጣን ከያዘ በኋላ ምንድነው ያደረገው? ምክክር ኮሚሽን የሚባል ነገር አደራጀ፣ አዋቀረና ከተማን ማዋጥ ህዝብን ማስፈናቀል ጀመረ ማለት ነው። ጽምዶን በተመለከተ እንግዲህ የአዲስ አበባን ጉዳይ ቢያነሳ ወልቃይትና ራያ ሊያነሳ ይሆናል። ስለ አዲስ አበባ ካነሳ ስለ ወልቃይትና ስለ ራያ ሊያነሳ ነው። ስለዚህ ስለ ራያና ስለ ወልቃይት ካነሳ ደግሞ ከአለቃዎቹ ጋር ሊጣላ ነው። ስለ አዲስ አበባ ቢያነሳ ደግሞ ድጋሚ ኦነግ ሊያኮርፍ ነው። ስለዚህ ምንድነው የፈለገው? ምንድነው ስለ አዲስ አበባ የሚያነሱ ሰዎችን መተቸት ነው።
ከተደበቁበት ከርሞ መጥተው እንደዚህ አሉ ይላል። አንተ ምን ትላለህ ነው የተባለው። እኔ ይርጋ አበበ ስለ ጽምዶ ስለ አዲስ አበባ ሳወራ እኔ ለታችን የተባልኩ አንተ አዲስ አበባ ላይ ምንድነው አቋም ጽምዶ ተናገር ሲባል እኔ ጽምዶ ብሎ በይሳት ነው ፋኖ ነው በፋኖ ውስጥ ያሉትን መሪዎች ማለት ነው እነሱን ነው እንጂ ወያኔ ተው አለቃቸውን ወያኔ ተው ፍላጎት በደም እናውቀዋለን። አዲስ አበባ እንደማይገባ ያውቀዋል፣ ምንም እንደማያደርግ ያውቀዋል፣ ሊተርፍ እንደሚችል ያውቀዋል። ይሄኛው ግን ጽምዶ ነኝ የጽምዶ ሰብሳቢ ነኝ የሚለው ኃይል ግን በየሚዲያው ይመጣና ስላንተ ተናገር ስለ አዲስ አበባ ኮድ ልወጥ ነው ስትለው አይ 2 ዓመት ከርሞ 3 ዓመት ከተኙበት መጥተው ይጮሃሉ ይላል። ስለራስ ተናገር ተባልከው አቋም ምንድነው? ይሄ ነጭ ነው ቀይ ነው? ነጭ በል ወይ ጥቁር ነው በል ወይ ቀይ ነው በል እሱ የተባልከው ዝም ብሎ እንዲችል ሊያልፉ ይፈልጋሉ። ይሄ ዝም ብሎ ሽልምጥምጥምጥ ያሉ ማለት ነው። ሽልምጥምጥምጥ እንደዚህ ያሉ ካምበስታና ከነብር ማራች ነፋስ ሲባል ዝሆን ትልቅ እንስሳ ነው አይነት ጨዋታ ነው ጨዋቱ ይፈልጉት እነዚህ ሰዎችና እንደዚህ አይነት ብልጣብልጥነት ድሮ ቀርቷል። ድሮ የቀረው ይከተራሉ። ሌላኛውና ዋናው ምክንያት ጽምዶ በአዲስ አበባ ጉዳይ ላይ ዝምታ የመረጠበትን ምክንያት ስመለከተው ወይ ደግሞ ስውር መንገድ የሚሄድበት መልከት ስመለከተው አንደኛ ቀደም እንዳልኩት ለአለቆቻቸው መመቸትን ነው። ሌላኛው ለእነዚህ ኃይሎች የሚታገሉት የአማሮ ጽምዶ ክንፍ ማለት ነው። የጽምዶ አማርኛው ክንፍ ማለት ነው። ለባህር ዳር ፖለቲካ ብቻ ጥገኛ ስለሆኑ ነው። ሶስተኛውና ዋናው ምክንያት ዘላቂ ግብ የሌላቸው መሆኑን ስለሌላቸው ነው። ሀገር ለመምራት ተሰጥቶ አገር መምራትን እንደ ዓላማ ያላዙ በመሆናቸው ነው። ስለዚህ እነዚህ ኃይሎች በዚህ ምክንያት አዲስ አበባ ላይ የተነሳውን ጉዳይ በቸልታ ሊያልፉት ይፈልጋሉ ብዬ አስባለሁ። አይ ቲንክ ሰዓት ወስጃለሁ። አማረ ለሌሎች ነጥቦችና መፍትሄዎችን እንመልስባቸዋለሁ። አመሰግናለሁ ወንድም። እውነት ለመናገር በጣም ጠንከር ያሉ ሐሳቦችን ያነሳው በተለይ የዚህን የጽምዶን ፍላጎትን በተመለከተ የኦህዴድንም ፍላጎት አጠቃላይ በተመለከተ ያነሳቸው ነጥቦች በጣም ጠቃሚ ናቸው። እንግዲህ አጠቃላይ ይርጋ አሁን ያለው ምክክሩ ሀገርን ለማጽናት ሳይሆን እውነት ለመናገር ኢትዮጵያን የበለጠ ቅርቃር ውስጥ ለመክተት ነው። ቅርቃር ውስጥ እየከተታት ነው ስንል ማሳያዎቹ ምንድን ናቸው? ማለት ምክክር መጀመሪያ ወደ ምክክር ስትቀመጥ ለሰጥቶ መቀበል ለሚባለው ትልቁ መርህ መገዛት መቻል አለበት። እነዚህ አይነት ነገሮችን ቅድሚያ ራስ ላይ ሳትሰራ ለምክክር መቀመጥ የለብህም። እነዚህ ሰዎች ምንድነው በቃ ሙሉ ጥቅል ፍላጎታቸውን በዚህ መልኩ ማስፈጸም ነው የፈለጉት። እንግዲህ እንዳለፈው ጊዜ ስሁት የሆኑ ትርክቶችንና የጨቋኝ ተጨቋኝ ትርክቶችን ይርጋ እንደገና ህጋዊ ለማድረግ ነው ይሄ ምክክር ማለት ነው። እና የጥቂቶችን ፍላጎት ለማስፈጸም የሚደረግ የፖለቲካ ቁማር እየሆነ መጥቷል የምክክር ኮሚሽኑ ማለት ነው። እየፈጸማቸው ያሉት እንግዲህ ኮሚሽነሩ ፕሮፌሰር ማናቸው የተናገሩትን ስታይ የሚያሳይ ምንድን ነው? አንደኛ በሽምግልና እንደሚፈታ የአዲስ አበባ ጉዳይ በሽምግልና እንደሚፈታ ይነግሩሃል። ላይክ ነገሮች እየከረሩ ሲመጡ እንዲህ አይነት መሸንገያ ቃላቶችን የመሸንገያ መፍትሄ ሀሳቦችን ይዞ ለመምጣት ጥረት ሲደረግ እየታየ ነው። ሂደቱ ከዚህ መንገድ ይመለሳል አይመለስም? ወደድንም ጠላንም አሁን በከፍተኛ የሆነ ወታደራዊ እንትን ጭምረ አስፈሪ የሆነ ኃይል ዙሪያውን ከቦት ነው ምክክር እየተደረገ ያለው ማለት ነው። እንዴት የኦህዴድ የበላይነት በዚህ ምክክር እንደታየበት ግልጽ ነው። በዚህ ሂደት ውስጥ እኔ መፍትሄ ለማምጣት የተቀመጡ ሰዎች ብቻ ናቸው የሚገርሙኝ ማለት ነው። ማለት እዛ ቁጭ ብለው ምናምን ህዝብን እንወክላለን የሚሉ ሰዎች፣ በፓርቲ ስም የተሰባሰቡ ሰዎች፣ በተለያየ ፍላጎት ውስጥ የተሳተፉ ሰዎች ከዚህ ታሪካዊ ጥቁር መዝገብ ውስጥ እንዴት ነው የሚወጡት የሚለው ነገር ላይ በጣም ትኩረት አድርጎ ማንሳት ያስፈልጋል ብዬ ነው የማስበው። እንግዲህ ይሄ ማደናገር የአዲስ አበባን ጉዳይ በሽምግልና እንፈተዋለን ግልጽ በሆነ መንገድ ይሄንን ማድረግ እንደማይችሉ ሲያውቁት ሌላ መሽሎኪያ መንገድ መፈለግ ተያያዙት ማለት ነው። አሁን እንግዲህ አዲስ አበባ እኮ ላይክ ሽምግልና የምትለው እኮ ባልና ሚስቶች ተጣልተው እነሱን ለማስታረቅ የምታደርገው ሂደት አይደለም። ታሪካዊ ማህበራዊ እውነታ አለው። አዲስ አበባ የታሪክ አጋጣሚዎችን የባህልና ማህበራዊ ትስስር አሻራዎችን ይዛ አጠቃላይ
የባለቤትነቷ የመላው ኢትዮጵያውያን በተለይም የአማራ ህዝብ ታሪካዊ አሻራ ያረፈባት የጋራ መዲና ነች አዲስ አበባ። እውነት ለመናገር ከምስረታው ጀምሮ አማራው ከፍተኛ የሆነ መስዋዕትነት የከፈለባት ከተማ ናት። ሌሎች ኢትዮጵያውያንም ከፍተኛ መስዋዕትነት መዋለ ንዋያቸውን ያፈሰሱባት፣ ለመኖሪያ የመረጧት፣ ብዙ ነገራቸውን እድሜ ዘመናቸውን በሙሉ ጥረው ግረው ኢንቨስት አድርገው ያለሟት ያሳደጓት ከተማ ናት። አዲስ አበባን ከዚህ ለይቶ ማየት አይቻልም። ትልቁ ነገር ይርጋ በተለይ አዲስ አበባ ከአንዱ ተቀንሶ ለሌላው የሚሰጥ መጫወቻ ለማድረግ ጥረት ማድረግ ይፈልጋል። ሲቀጥል ደግሞ መጀመሪያ በነገራችን ላይ አይ ቲንክ ዶክተር አምባቸው እውነታውን ነግሮናል። ማለት ብዙ ሰው መጀመሪያ ይነሳ የነበረው ይቀነቀን የነበረው ሐሳብ የልዩ ጥቅም ጉዳይ ነበር። ከዛ ግን የመጀመሪያውን እውነት በነገራችን ላይ ውስጣቸው ላይ የነበረውን ፍላጎታቸውን የተናገረው ዶክተር አምባቸው ነው። የልዩ ጥቅም ጉዳይ አይደለም አዲስ አበባ ላይ እየተነሳ ያለው ጥያቄ። እነዚህ አክራሪ ጽንፍ የያዙ ኃይሎች ይዘውት የመጡት አዲስ አበባን የመሰልቀጥ የመዋጥ አዲስ አበባን የመውሰድ የባለቤትነት ጉዳይ እንጂ የልዩ ጥቅም ጉዳይ አይደለም። ቀስ አድርገው ግን በአንድ የጥያቄውን ቢያመጡት ስለሚባረቅባቸው መጀመሪያ ልዩ ጥቅም እያሉ መጡ። ከዛ ያገኙትን የስልጣን አጋጣሚ ተጠቅመው ዙሪያዋን አጠሯት፣ ሸገር ሲቲ የሚል መዋቅር ፈጠሩ ምናምን እያሉ ወደ ባለቤትነት መጡ ማለት ነው። እነዚህ ጉዳዮች ዝም ብለው መታየት የለባቸውም። ከዛ ውጭ ግን የኢትዮጵያውያን መተሳሰሪያ ገመድ ነች አዲስ አበባ ይርጋ። አብዛኛው በነገራችን ላይ የኢትዮጵያ ሕዝብ ከፍተኛ የሆነ የመዋለድ የመጋመድ የገበያ ትስስር በጣም ብዙ ነገሮችን ሸር አድርጎ ተጋምዶ የወጣባት ከተማ አዲስ አበባ ነች። የአፍሪካ መዲና እንጂ የክልል ጽሕፈት ቤት ወይም የክልል ዋና ከተማ ልትሆንም አትችልም፣ አትሆንም። ማለት አዲስ አበባ የአፍሪካ መዲና ላይክ ብዙ ታሪክ ያላት ከተማ ናት። በነገራችን ላይ የአፍሪካ ህብረት መቀመጫ የሆነች ከተማ፣ ልዩ እንትን ያላት የዲፕሎማቶች መቀመጫ የሆነች ከተማ ናት። አዲስ አበባን እንደተባለው ላይክ እርባና የሌላት ጥቅም የማትሰጥ ከተማ የማድረግ ፍላጎታቸው የእነዚህ ሰዎች ፍላጎት ይሄ ነው። በግልጽ ነግረውናል ሽመልስ አብዲሳ። ያንን የማድረግ እቅድ እንዳላቸው በግልጽ እየነገሩን ስለመጡ ምናልባት አሁን ኢትዮጵያውያን በጋራ ቆመው ይህንን ስርዓት መታገል እንዳለባቸው ማሳያው ይሄ ነው። ይሄ ሌላውን የኢኮኖሚ የምናምን የወል ጥያቄ ትተነው አሁን ደግሞ ከዛ በኋላ በቃ አትኖርም እያሉ በግልጽ ምን ማድረግ ጸጋዬ አራርሳ እኮ ነገረን እኮ ይርጋ። ኦነግን አዲስ አበባ እንደሚያስገቡት ነገረን እኮ። ኦነግ አዲስ አበባ ሲገባ ደግሞ ዳግማዊ ወለጋን በአዲስ አበባ ማምጣት ነው፣ ሌላ እቅድ የለውም። ወለጋ ላይ የሆነ ያለውን ሁነት በሙሉ ክስተቶችን በሙሉ ሰቆቃዎችን በሙሉ አዲስ አበባ ላይ አምጥቶ መሀል ከተማዋ ላይ መፈጸም ነው እቅዳቸው ማለት ነው። ለዛ ነው ስለሚደጋገፉ ተመጋጋቢ ስለሆኑ ያደርጉታል። እና ይሄ የአደገኛ የሆነ የወሰን የመጠቅለል አካሄድ አዲስ አበባን ከኦሮሚያ ክልል ጋር ለማገናኘት በዙሪያው ያሉ ቦታዎችን ለመጠቅለልና የከተማዋን ነፃነት ማዕከላዊነት ዝቅ ለማድረግ የሚካሄድበት መንገድ ሀገር የማፍረስ ፕሮጀክት፣ በዛ ውስጥ ደግሞ የራስን ኤምፓየር የመመስረት ጥድፊያ። ይሄ ይሳካል አይሳካም የሚያሳኩት እንዳልሆነ ያውቁታል። ነገር ግን ከፍ ያለ ነገር አብዝተው በመጠየቅ የተወሰነውን ለማሳካት የሚያደርጉበት ጥረት ነው። በነገራችን ላይ በዛ ነው መታየት ያለበት ብዬ ነው የማስበው። እንግዲህ ሀገር የመምራት እድል ያገኘው ስልጣን ላይ ያለው አካል አጋጣሚውን ተጠቅሞ ብሔራዊ መግባባት ከመፍጠር ይልቅ የራሱን ዘውጋዊ የበላይነትና ኤምፓየር የመመስረት ፍላጎት ውስጥ ብቻ ሳይሆን ተግባር ውስጥ ገብቷል። ይህን ስንል ይርጋ ይህን ፍላጎቱን ለማስፈጸም 4 ዋና ዋና መንግስታዊና የመደበኛ መሳሪያዎችን ያቀናጀ ይጠቀማል ይህ ስርዓት ማለት ነው። ከዚህ መካከል ህግና አዋጆችን መጠቀሚያ ማድረግ፣ ሌጊስሌቲቭ ኢንስትሩሜንታሊዝም፣ ህግ የሚያወጣውና የሚቀይረው ለህዝብ እኩልነት ፍትህ ሳይሆን ለራሱ መዋቅራዊና የወሰን ፍላጎት ህጋዊ ሽፋን ለመስጠት ነው። ይዞት የመጣው በርካታ ጥያቄ አለው። ጥያቄው ህልቆ መሳፍርት ነው። በዚህ ቀን ይበቃዋል ብለህ አታስብም። ጥያቄው ገደብ አለው ብለህ አታስብም። ያንን ለማስፈጸም ደግሞ ምን ይጠቀማል? ህግን አዲስ ህግ ያወጣል።
አዲስ አዋጅ ያወጣል። አዋጁን ደግሞ በአዋጅ መልሶ ምን ያደርጋል? ይሽራል ማለት ነው። ሌላው ይርጋ የፖለቲካና የሲቪል ተቋማትን መቆጣጠር፣ የመንግስት መዋቅሮችን፣ የፍትህና የፋይናንስ አካላትን ገለልተኝነት በማሳጣት በአንድ ወገን ታማኞች ብቻ ይሞላል ማለት ነው። ይሄ እንግዲህ እየተደረገ ያለውን ማየት ነው። ዛሬ እኮ የሰብአዊ መብት ኮሚሽን ነፃና ገለልተኛ ሆኖ ስለ ሰብአዊ መብት መታገል የነበረበት ተቋም ነው። ነገር ግን ስልታዊ በሆነ መንገድ ብቻ ሳይሆን ግልጽ በሆነ መንገድ የስርዓቱ አጋር ሆኖ የስርዓቱ ዋና መጫወቻ መሳሪያ ሆኖ ነው እያገለገለ ያለው። ይቅርና እኮ ይሄ ምክክር ኮሚሽን ሲቋቋም መሆን የነበረበት በብልጽግና ይሁንታ በብልጽግና ፈቃድ ብቻ አልነበረም። በኦህዴድ ሰዎች ፍላጎት ብቻ ነበር መሆን አልነበረበት። ላይክ ገለልተኛ ኃይሎችን ያሰባሰበ የጋራ የሆነ አንድ ተቋም ተፈጥሮ ማለት የመጀመሪያው ምን ያደርጋል መሰለ? ራሱ ሰዎችን ይመርጣል፣ ራሱ ፋይናንስ ይመድባል። ከዛ በኋላ የራሱን ሐሳብ በብቸኝነት ያስፈጽማል ማለት ነው። እየሆነ ያለው ይሄ ነው። ከዛ ውጭ ጋር የመከላከያ የደህንነት ኃይል አጠቃቀም የሀገር መከላከያን የሀገር ሉዓላዊነት ከመጠበቅ ይልቅ የፖለቲካ ስልጣንን ለማራዘምና ልዩነቶችን በወታደራዊ ኃይል ለመጫን የሚጠቀምበት መሳሪያ አድርጎታል ማለት ነው። አሁን እየተደረገ ያለውን ጦርነት ብትወስድ ግልጽ በሆነ መንገድ ሁሉን ነገር በሞኖፖሊ ለመጠቅለል ምን ማድረግ አለበት? አንዱ የሚጠቀመው ወታደራዊ ኃይልን ወታደራዊ አማራጭን መጠቀም ነው። ቢኮዝ እነዚህ አይነት ጥያቄዎች ምንድን ነው የአንድን ዘውግ የበላይነት ወይም ደግሞ ኤምፓየር የመመስረት ቅዠት ውስጥ ያለውን ስርዓት ይገዳደረኛል ያላቸውን ለምሳሌ የፖለቲካ የስበት ማዕከል ነው የሚለውን በፖለቲካውን በኢኮኖሚ በምንም ነገር ይገዳደሩኛል የሚላቸውን በሙሉ ጦር ያዘምትባቸዋል ያለ ምክንያት ማለት ነው። ይህን ሲያደርግ በተደጋጋሚ እያየን ነው። አንዱ ይሄ በሙሉ የጸጥታ ዘርፉ የደህንነት ተቋማቱ መከላከያው ፖሊሱ ከአዲስ አበባ ፖሊስ ኮሚሽን ጀምሮ የሚመራው ማን ነው? ጄኔራል አስራት ደኔሮ። የፌዴራል ፖሊስ ኮሚሽን እነማን ናቸው የሚመሩት? የፌዴራል ፖሊስን፣ የደህንነት መስሪያ ቤቱን፣ የመከላከያ አጠቃላይ የመከላከያ ተቋሙን ማን ነው የሚመራው? በሞኖፖሊ ስልጣኖችን ተቆጣጥሯል ማለት ነው። ሌላው አራተኛው ይርጋ የመደበኛ ኃይሎችን ማደራጀት፣ ከመደበኛው የጸጥታ መዋቅር ውጭ ያሉ ስብስቦችን በጥቅምና በስልጣን በማደራጀት በሌሎች ብሔሮችና በከተሞች ነዋሪዎች ላይ ስነ ልቦናዊና መዋቅራዊ ጫና ማሳደር አንዱ የዘወትር ስራው ነው ማለት ነው። ሰዎች በነፃነት እንዳይንቀሳቀሱ ምን ያደርጋቸዋል? አጋች ኃይል ያስገባባቸዋል። ታግተው ሚሊዮን ብር እንዲጠየቁ ከዛውም ህይወታቸው በከንቱ እንዲወድቅ ያደርጋል ማለት ነው። ለምሳሌ ከባህር ዳር ወደ አዲስ አበባ በሚመጡ ተሽከርካሪዎች ላይ የተፈጸመውን እገታ በሙሉ ማየት በቂ ነው። በአዲስ አበባ ዙሪያ የተዋቀሩትን የመደበኛ ኃይሎች ማየት በቂ ነው። እነዚህ ለምን ዓላማ ነው? ነዋሪውን ማዋከብ ነው። የስነ ልቦና ጫና ማድረስ ነው። ከዛ በኋላ የተፈለገውን ፖለቲካ ያንን ጥያቄያቸውን ያለ ከልካይ ማስፈጸምን እንደ ቅድመ ሁኔታ ይዘውታል የሚለው ነገር በወሳኝነት መያዝ አለበት። እንግዲህ ይሄ በጣም ብዙ መከራከሪያ ጉዳይ የሚያስነሳ ነው። የእናት ፓርቲም የዛሬው መግለጫ በነገራችን ላይ ጠንከር ያለ መግለጫ ነው። ከጅምሩ ጀምሮ ሲያነሳቸው የነበሩት አሁን እየሄደበት ያለውን እውነታውን ለህዝብ ያሳወቀበትን መንገድ አይተናል ማለት ነው። ሶ የጽምዱን ጉዳይ ደግሞ ስናየው ይርጋ አሁን በተለይ በአማራ በኩል ገባን የጽምዱ አባል ነን ብለው የሚያስቡት ሰዎችና እነዚህ የሚዲያ ሰዎች በአማራ ህዝብ መሰረታዊ ጥያቄዎች ውስጥ የሚደበቁ ናቸው። የአማራን ህዝብ ጥያቄዎች እንደ ሽፋን ይጠቀማሉ እንጂ አይኖሯቸውም። ለምሳሌ የአማራ ህዝብ የህልውና ችግር ውስጥ ገብቷል ይልሃል። የህልውና ችግር ውስጥ ገባ ይልህና ከዛ የማንነትና የወሰን ጥያቄዎችን ግን ብዙ ቦታ አይሰጧቸውም። ለምን? አብረን እንሰራቸዋለን ብለው የሚያስቧቸው ሰዎች ስለሚቀየሟቸው ማለት ነው። ወልቃይትን ያነሳ ውሾ ይባላል። እንዲያውም ወልቃይትን አስተዳደሩንም አጠቃላይ እዛ አካባቢ ያለውን በሙሉ የማዋከብ ስራ ይሰራሉ። ለምን? አቅጣጫ የሚሰጣቸው ኃይል የገቡት በሌላ ፕሮጀክት ስለሆነ የዛ ፕሮጀክት ባለቤት ደግሞ ስለነዛ ነገሮች ለጥያቄዎቻቸው እነዛ የጥያቄያቸው አካል እንደሆነ እንዲያነሱ ስለማይፈቅዱላቸው ነው። አዲስ አበባንም በተመለከተ ቅድም እንዳልከው
ትክክለኛ መልስ ከመስጠት ይልቅ የአማራ ህዝብ የርስት አካል እንደሆነ ስለመናገር ሳይሆን ጭራሽ 2 ዓመትና ከዛ በላይ ጸጥ ብለው የነበሩ አክቲቪስቶች መጥተው ስለ አዲስ አበባ መጻፋቸው ቢግ ዲል ሆኖ ይቀርባል ማለት ነው እንዴ። አንድ ሰው እኮ ዝም ማለት መብት አለው። በነገራችን ላይ ዝም ብሎ ኑሮ ምናምን በሆነ አጀንዳ ላይ መምጣት ቢኮዝ የራሱ ማህበራዊ ችግር ሊገጥመው ይችላል። ብዙ አይነት መሰናክሎችን አልፎ ሊሆን ይችላል ባልተመቻቸው ሁኔታ። ቢኮዝ አንዳንዶቹ ላይክ የሚታወቁት እኮ በስደት ዓለም የሚኖሩ እንዴት ወደዛ ሄዱ ምናምን የሚል ራሱ ሰፊ የሆነ ሊተነተን የሚገባው ጉዳይ ይኖራቸዋል፣ የራሳቸው ጉዳይ ማለት ነው። ከዛ ግን ለምን ቆይቶ መጣ በዚህ አጀንዳ ላይ ምናምን ብሎ ላይክ መደበቂያ ይፈልጋል ማለት ነው። ያነሱት ሐሳብ ትክክለኛ መሆኑን ነው ወይስ ደግሞ ትክክለኛ አለመሆኑን መናገር ያለብህ እንጂ ቆይቶ መምጣቱ ላንተ ኢሹ ሊሆን አይገባም። እና አዲስ አበባንም በተመለከተ በነገራችን ላይ ከኦነግ ጋር እየሰራው ነው ብሎ ስለሚያስብ ኦነግን ማስከፋት አይፈልግም። ለዛ እኮ ነው በነገራችን ላይ ባይ ዲፎልት ኦነግ ጋር ሰራ ማለት ኦህዴድ ጋር ሰራ ነው። ቢኮዝ ጫካ ባለው ኦነግና 4 ኪሎ ባለው ኦህዴድ መካከል ልዩነት የለም ብለን አስቀምጠናል። ትናንት እኮ ወለጋ ላይ ያሉ ሰዎች እኮ ያንን አይነት ጥቃት ሲፈጽሙባቸው እንዴት ተናበው እንደፈጸሙባቸው እኮ ለጣና ቴሌቪዥን ተናገሩ ይርጋ። ነገር ግን ተጣምር ያለው ምናምን ይላል ይመጣና ማለት ነው። ጭራሽ ኖ እነዚህ ሰዎች አንድም ሶስትም ናቸው። ለስም አጠራራቸው ላይ ቅድም በገለጽኩት በአራተኛው ዘውግ የመደበኛ ኃይሎችን ማደራጀት በሚለው ዘውግ ውስጥ የተካተቱ የራሳቸው ሚና ያላቸው ህዝቡ ላይ የስነ ልቦና ጫና ለመፍጠር፣ ለማፈናቀል፣ ለማሳደድ የተቋቋሙ ኦህዴድ ብልጽግና የትጥቅም የስንቅም ድጋፍ የሚያደርግላቸው ናቸው እንጂ የተለዩ አይደሉም ነው። እንዲያውም እኮ ኦነግ እንዲያውም ከዛ ውስጥ የገባው ጽምዶ ውስጥ ምናልባት ለኦህዴድ መረጃ ለመስጠት ሊሆን ይችላል። ለምን ትናንትም እኮ የብልጽግናው ሊቀመንበር ለኦነግ መረጃ ይሰጡ እንደነበረ ነግረውናል። አሁንም ኦነግ ደግሞ ከጽምዶ መረጃ እየመነተፈ ለኦህዴድ አለመስጠቱን እርግጠኞች አይደለንም። ለምን ወለጋ ላይ ተናበው አማራውን እያጠቁ ስላሳዩን ማለት ነው። ይሄ ኃይል እንዳይከፋብህ ስለ አዲስ አበባ ጉዳይ የምትሽኮረመም ከሆነ ገና ነህ አንተ የግል ፍላጎትን ለማሳካት የስልጣን ወይም ደግሞ ሌላ የቡድንና የግል ፍላጎቶችን ለማሳካት የተሰበሰብክ ስብስብ እንጂ እውነተኛ የህዝብ ታጋይ አይደለህም ብለን እንሞግታለን ማለት ነው። የህዝብ ታጋይማ ስትሆን እያንዳንዱ የተቆጠሩ የህዝብን ጥያቄዎች በምንም መልኩ አትሸራረፍም፣ አታመቻመችም። ለነዛ እንደ ቀይ መስመር አስመረህ ትንቀሳቀሳለህ ማለት ነው። ይሄንን ነው ማለት የምንፈልገው። ይርጋ እንደው የመፍትሄ ሐሳቦቹ ላይ አጠቃላይ ኦህዴድ እንግዲህ እነዚህን ጉዳዮች ግልጽ በሆነ መንገድ ጫና ለመፍጠር ከተለያዩ ኃይሎች መካከል በኦነግ ሰዎችም በኦፌኮ ሰዎችም በኦህዴድ ሰዎችም ሁሉም ገብተው ጫና ለማሳደር ያደረጉትን ጥረት አይተናልና ይሄ ወደ ምንድን ነው የሚያመራን የሚለው ነገር ላይ የመፍትሄ ሐሳቦቹ ላይ የተወሰነ ነገር እንድትል ወደ አንተ ልምጣ ይርጋ። አመሰግናለሁ። አማረ እጅግ መሰረታዊ ሐሳቦችን ነው የተመለከተ ያቀረብክልን፣ እጅግ አድርጌ አመሰግናለሁ። በተለይም ደግሞ ኦነግ ይቅርታ ስማቸውም ተጣብኛል። አማረ ኦነግ ኦህዴድ ግብራቸው አንድ ስለሆነ ኦሮማ በሚለው ስማቸው ጥራቸውና እነዚህ ሰዎች እንግዲህ ምን እንደሚጠቀም ያቀረብካቸው አራቱን መጠቀሚያ ቱሎቹንና የጽምዶ ሰዎች መሽኮርመም ሳይሆን አድርባይነትን መሽኮርመም የሚለው ቃል ይሉንታም ጭምር ስላለው ጥሩ ነው። መሽኮርመም ጥሩ ነው። በአንድ በኩል አድርባይነት ነው በጣም ከባድ የሚሆነውና እሱን የሚያቀርባቸው መንገዶች አሉ። አንድ ነጥብ ጨምራ ማለት እንደምታውቀው የኦሮማ ፍላጎት የፍየል ገላን ያክል ግልጽ ነው። የተደበቀ ነገር የለውም። እንዲሁ አሁን በይፋ በሚዲያ ነገሩን እንጂ ምን ሊያስቡ እንደሚችሉ በደንብ የምናውቃቸው ናቸው። ፍየል የትኛው ነው እንደማይደበቀው ሁሉ እንደዛውንባቸዋል። ስለዚህ የኦነግ ደግሞ የኦሮሞ ፍላጎት ምን እንደሆነ ከታወቀ በተለይ ከሚጠቀምባቸው ቱሎች መካከል አራተኛ የተያስቀመጥከው አንተ የኢመደበኛ ኃይል አደራጅቶ ጥቃት ማድረስ የሚለውን አንድ ወቅት ደብረ ብርሃን ለስብሰባ ሄጄ ነበር እና እዛ ስብሰባ ላይ አቶ ገዱ አንዳርጋቸው ነበሩ። ያኔ የአማራ ክልል ርዕሰ መስተዳድር ነበሩና ምንድን ነበር ያሉት?
ቄሮ መንገዱን ሳይዘገተሩ እንሄድ ወደ አዲስ አበባ ብሎ ተናገሩ። ለራሳቸው እንኳን ባዲኖች ዋስትና አልነበራቸውምና ባዲኖች እንኳን ሳይቀር ያሳግታቸው እንደነበረ እነሱ ዛን ጊዜ ጀምሮ ያውቁት ነበረ ማለት ነውና ይሄን ነገር አሳውስተኛ አንተ የጽንዶ ሰዎችን አድርባይነት በተመለከተ እንግዲህ አቶ ተመስገን ጥሩነህ የፈለገ ቢሆን ስለ አብይ አህመድ ክፉ ነገር ሊናገርልህ አይችልም ወይ ደግሞ ክፉ ነገር እንኳን መናገሩን ተው ስህተቱን ሊናገርልህ አይችልም ክፉ ነገር መናገር ማንም አይጠበቅበትም ግን እኔ ስላንተ ስህተት ልናገር የምችለው በራስ ይስተማመን ነው አንተ ስለምትናገረው በራስ ከተማም ድክመት ትናገራለና አቶ ተመስገን ጥሩነህ ስለ አብይ አህመድ ድክመቶች ሊናገሩ አይችሉም አቶ አረጋ ከበደ ስለ ሽመልስ አብዲሳ ክፋት ሊናገሩ አይችሉም አቶ በረከት ስምኦን ስለ ደብረጽዮን ክፋት ሊናገሩ አይችሉም ስለዚህ የጽንዶ መሪ ሆነው ነን ብለው ጽንዶን ይዘን ፋኖ ይዘው ወደ ጽንዶ ደናል ያሉ የፋኖ መሪዎች ናቸው የተባሉ ግለሰቦችም ስለ ኦነግና ስለ ህወሓት ክፋት እንዴት ሊናገሩ አይችሉም ለምሳሌ የአማራ ብልጽግና የሚባለው የድሮ ባዴን ወይ ማዴፓ የተባለው ኃይል ስለ ኦህዴድ ክፋት ቢናገር ብልጽግና ይፈርሳል ግልጽ ነው ስለዚህ በብልጽግና እንዳይፈርስ አማራ ዋጋ መክፈል አለበት በሚል በአማራ ደም ብልጽግና መቆም አለበት በአማራ ኤክስፒሪየንስ የኦሮሞ ብልጽግና ፍላጎት መሳካት አለበት የሚል የድውያን ስብስብ እንደሆነ ሁሉ ይሄኛው ኃይልም በአማራ መከራ የጽምዶ ዓላማ ይሳካ በተለይ ደግሞ የህወሓት ምኞት እውን ይሁን የሚል ኃይል ነውና ይሄ ኃይል ስለ ጽምዶ ክፋት ሊናገር አይችልም ስለ አዲስ አበባ ስለ አማራ ጥቅሞችም ሊናገርልህ አይችልም ግልጽ ነው መረዋ ላይ በነበረው ጥቃት አንድ የአላማጣ ነዋሪ ለሪፖርተር ጋር የተናገረው ለሪፖርተር ዩቲዩብ ቻናል ተናገረው ለላሳውሳ አማራ መረዋ የሚባለው ቦታ አለ የሻቢያ ወታደሮች የህወሓት ታጣቂና የፋኖ ሰዎች ነው ያሉበት የመሳሪያ በመጋዘን አድርገውት ነበር ባንድ ላይ ነው የነበሩት አላማጣ ላይ መሳሪያ ያጋፋር ከዛ በኋላ በበቅሮና በፈረስ በግመል ወደዛ ቦታ ሲሄድ ነው የሰነበተ ነው ያለው ልባል አላማጣ የራስ መሬት ሆኖ ተወሮ አንተ የደስ ጥገኛ ተቀመጣለህ ዚስ ማች የራስህን ድው ያደርጋል ማለት ነው እና እነዚህ ሰዎች ስለ አማራ ጥቅም እናገሩ አይችሉም ኦቢየስ እኛ ሁሉ ጊዜ ፕሮግራማችን ስንሰራ ችግሮችን ከስሩ ከተመለከትን በኋላ መፍትሄ ማስቀመጥ ዋና መርሃችን ስለሆነ ዛሬም በአዲስ አበባ ጉዳይ የገጠሙትን ችግሮች ወደፊት የሚመጣው ችግር ደግሞ እንዳይከፋ መፍትሄ የሆነ ዘንድ ሁለት ሐሳቦችን ባጭሩ አቀርባ ማለት ባንተ በኩል ብዙ ሐሳቦች እንደሚኖሩ ስለማስብ አንደኛ ኦህዴድ እንግዲህ እብሪቱ ሊደፋው ጠልፎ ሊጥለው በደጅ ቆሟል ሁሉም ብሔረሰቦች የሚባሉት ወይ ደግሞ ክልሎች እና የከተማው ህዝብ ይሄ አርባን ፖለቲክስ የሚባለው ኃይል በአርባን ለሚኖረው የከተማው ኤሊትም የከተማው ህዝብም ከዚህ ስርዓት ጋር ሆድና ጀርባ ሆኗል ስለዚህ ያለው መፍትሄ ምንድነው እንደዚህ አይነትን አሮጋንሲ የተጣናወተውን ቡድን በጋራ ለመጣል ለመተባበር በቂ የሆነ ምክንያት አለ ከበቂ በላይ ምክንያት አለ ለምሳሌ የሰኔ ገበሬ ጥርሱን ያፋቀ ያፋጭ አይዞርም ቀጥታ ወደ ስራ ነው ዳይ ወደ ስራ ነው ይባላል የሰኔ ገበሬ አይተኛም የሰኔ ገበሬ የለም የሰኔ በሬም አይተኛም እንኳን ገበሬው አሁን እኛ ያለነው የምርት ዘመን ነው በቃ ብልጽግናን የኢትዮጵያን ለማዳን የምንታገልበትና ኢትዮጵያን እየበላ ያለን አንበጣውን ለመጣን ይሄን አንበጣ ለመጣን ትክክለኛ ጊዜ ስለሆነ የምተኛበት ጊዜ አይደለም አንበጣው ፊታችን ላይ ነው ያለ ማሳችን ላይ ነው የርገፈው ቤታችን ላይ ነው የሰፈረው ስለዚህ ይሄንን ለመጣን በቂና ከበቂ በላይ የሆነ ምክንያት አለ አታጋይ ምክንያት አለን ሁሉም አገሬን ማዳን ፈልጋለሁ አገሬን እንኳን ማዳን ባልችል ራሴ ማዳን አለብኝ ብሎ የሚያስበው ኃይል ለመደራጀትና ለመታገል ለመቀናጀት በቂ ምክንያት አለው ብዬ አስባለሁ የጠራ የፖለቲካ ፕሮግራም የማታገያ ፕሮግራም ያስፈልገናል ይሄ እንዴት እናደርጋለን የሚለው ወደፊት መጣበታለን ሌላኛው ጽንዶን በተመለከተ ምን መደረግ አለበት የሚለው ነጥቦች አሁን ባጭር ላቅርብ አንደኛ ጽንዶ ማፍረስ ቀዳሚ ነው ደጋግሜ እናገራለሁ ጽንዶ ካልፈረሰ አማራ ሰላም አያገኝም አማራ መዳን አይችልም አማራ የሚድነው ጋንግሪን ጽንዶ ለኔ የአማራ ጋንግሪን ነው አማራ ይሄን ጋንግሪን ካልጣል ነው የኛን እግር ቆርጠዋል የኛን ህሉና ያጠፋናል በቃ ስለዚህ ጽንዶን ማፍረስ ቀዳሚ አንዱ ምክንያት ነው ያስባለሁ
ከጽምዶ ጋር የቆረቡ መሪዎችን በሌላ መተካት። ምክንያቱም እነዚህ የጽምዶ መሪዎች ለአማራ ህዝብ ነጭ ዝሆን ናቸው። ነጭ ዝሆን ታውቃለህ፣ እንደ ቆሽ ታጥባለህ፣ እንደ ረቦ ታበለዋለህ፣ ተንከባከባለህ። ያን የሚያክል ገላ እየዞርክ ታጥባለህ። ፊት ደግሞ አፈር ላይ ይተኛል። ታጥበዋለህ፣ አፈር ላይ ይተኛል። ታበለዋለህ፣ ራበኝ ላይ አይጠግብም። ስለዚህ ነጭ ዝሆንን ማሳደግ የአማራ ህዝብ እጣ ፈንታው አይደለም። ስለዚህ እነዚህ ነጭ ዝሆኖች ማለት የፋኖ መሪንን የሚሉ በጽምዶ ላይ ያሉትን ከጽምዶ ጋር አይደለንም የሚሉ ካሉ ደግሞ በይፋ ወጥተው ራሳቸውን ግልጽ ማድረግ አለባቸው እንጂ የአማራ ህዝብ ልንገር ፍየሉ እየታነቀበት በባጃጅና በሚኒባስ ኬላ እየተቀረጠ የተገዛን መሳሪያ ይዘህ ከወያኔ ጋር የምትገባ ካለ አንተ የአማራ ህዝብ ሊታገልህ ይገባል ብዬ አስባለሁ። ስለዚህ የአማራ ህዝብ ከዚህ በኋላ በዚህ ጉዳይ ላይ የራሱን መንገድ መከተል አለበት ብዬ አስባለሁ። መፍትሄው እንደተናገርኩት ጋንግሩኑ ነው። ጋንግሩኑ መቆረጥ ነው ያለብን ብዬ አምናለሁ። ይሄንን ለማድረግ ደግሞ ለብልህ አይመክሩም ለአንበሳም አይመትሩም ነው ያለን ግንዛቤ ግን ይሄ ነው። ይሄን ለማስቀመጥ ነው። ሌሎች ብዙ ሀሳቦች አሉ። ሰዓታችን እየሄደ ነው። አማራ አንተ ጋር ያሉት ሀሳቦች እንድንሰማ እድል አንተ ልሰዓቱን ልስጥ። አመሰግናለሁ። ይርጋ እውነት ለመናገር በጣም ወሳኝ የሆኑ የመፍትሄ ሀሳቦችን አስቀምጠሃል። እንግዲህ ከፊታችን በርካታ ጉዳይ ይጠይቀናል። በተለይ ደግሞ ሰፊ የሆነ የከተማ ህዝባዊ አመጽ ይመጣል። ኦህዴድ በፍጥነት ሀገሪቱን ለማፍረስ እየሰራ መሆኑን ከዚህ በላይ ማሳያ የለም። ማለት በፍጥነት ለመውደቅ ራሱን አመቻችቶ ያለ ኃይል ነው። ይህንን ኃይል ደግሞ በተለይ ጤነኛ ከሆኑ ኢትዮጵያውያን ጋር ተባብሮ የጋራ የሆነ ሮድማፕ ቀርጾ የትግል ሮድማፕ ቀርጾ ለስኬቱ መስራት ከሁሉም ኢትዮጵያውያን የሚጠበቅ ነው ብዬ ነው ማስበው። በተለይ ደግሞ የአማራን ትግል በነገራችን ላይ ቅድም ስትለው እንደነበረው ሁለት ኃይሎች መሰናክል ሆነውበታል። አንደኛው ከኦህዴድ ጉያ ስር ተደብቀው ለኢትዮጵያ መና የሚያወርዱ የሚመስላቸው መፍትሄ ማምጣት የሚችሉ የሚመስላቸው ራሳቸውን ለጥቅም አሳልፈው የሰጡ የኦህዴድ ጥገኞች የአማራውን ትግል ስኬት እንዲርቀው የአማራው መስዋዕትነት የአማራው ሰቆቃ እንዲራዘም አድርገዋል። በአንጻሩ ደግሞ በተመሳሳይ መልኩ የአማራውን ትግል ለሌሎች ኃይሎች የባርጌኒንግ ፓወር ማሳደጊያ አድርገው ላይክ የመደራደር አቅማቸውን ከፍ ማድረጊያ አድርገው ጠቅልለው ለመስጠት የቋመጡ ኃይሎች አሉ። ለነሱ የተገባላቸው አንዳንድ ተፈጻሚ ይሁን አይሁን የማይታወቀውን ቃል ኪዳን መሰረት አድርገው ማለት ነው። ምናልባት እኮ እነዛ ሰዎች መጨረሻ ላይ የታምራት ላይኔ ዕጣ ፈንታ ሊደርሳቸው ይችላል። በነገራችን ላይ ትልቁ ነገር ግን ማለት ባላወቁት ነገር ነው። ለምሳሌ አሁን በቃ በፍቅር ከንፈናል፣ አምነናቸዋል፣ በቃ በጣም እኮ በጎ ናቸው፣ በቃ እነሱ እኮ እኛን አልወጋንም አሉ ምናምን የምትል የተለመደች ዲስኮርስ አለች። እኛ ግን እውነታውን ላይ የህወሓት ሰዎች የሚነግሩንን መሰረት አድርገን ነው ፖለቲካ የምንሰራው። ገባ? ጄኔራሎቹ ወታደራዊ አመራሮቹና ካድሮቹ የሚያወጡትን እውነተኛውን ንግግራቸውን ነው እዛ ላይ መሰረት አድርገን ነው ፖለቲካ የምንሰራው። ሶ እነዚህ ኃይሎች ሁለቱ ኃይሎች ተቀናጅተው አማራው ላይ ችግር ያመጡት እነዚህ ናቸው። ለምሳሌ የአማራ ትግል በራስ በቅነት ላይ ቆሞ የውስጥ አንድነቱ ላይ ጠንካራ መሰረት ፈጥሮ እንዲታገል አይፈልጉም። ራሳቸው ፈተና ሆኖ ይመጣሉ። ለምሳሌ ከዚህ በፊት የርዕዮተ ዓለም ልዩነት ምናምን ሚል የነሱን ፍላጎት የርዕዮተ ዓለም አድርገውት መጡ። የስልጣን ፍላጎታቸውን የቡድንና የግል ኢንተረስታቸውን ምን አድርገውት መጡ? በቃ እነሱ እውነተኛ የአማራ ብሔርተኛ ሌላውን ላይክ የሆነ ስም ሰጡና ከዛ የርዕዮተ ዓለም ልዩነት አለን የሚል ግብ ውስጥ ተገባ ማለት ነው። ፍላጎታቸው እኮ ሌላ ነው። አሁን ደግሞ ምን ይዘው መጡ? ህወሓትን የሚቀበልና ህወሓትን የማይቀበለውን ለማዋከብ በርካታ ስራ ይሰራሉ ማለት ነው። ሶ እንዲህ እያደረጉ የአማራን ህዝብ መከራ ማራዘማቸውን እንዲተው ሁሉም ሰው ሊታገላቸው ይገባል። ለመገበር እኮ አይደለም ላይክ ትግል ውስጥ የገባ ነው። የህዝብ ነፃነትን እውነተኛ ነፃነትን ለማምጣት አስበን ነው ወደ ትግል የገባ ነው። እነዚህ ጉዳዮች በቀላሉ ሊታዩ አይገባቸውም። ሁለቱ ኃይሎች ግን መሰናክል እንደሆኑ
የአማራን ህዝብ ነፃነት ጊዜውን እንዲርቅ አድርገውታል። በቅጡ መታገል ያስፈልጋል። ከቅን ኢትዮጵያውያን ጋር ግን ተባብሮ ይህንን ስርዓት ፍጻሜው ላይ እየደረሰ ነው። የከተማ መጹንም በአግባቡ መምራት ኃላፊነት የሚሰማቸው ሰዎች እንዲይዙት። መቼም አዲስ አበባ እንዲህ አይነት ነገር እየመጣበት ዝም ብሎ ይመለከታል ብለን አናስብም። ዛሬ ቤቱ በላዩ ላይ እየፈረሰበት ያለ ህዝብ ነገ ደግሞ ህጋዊ ማዕቀፍ ሲያገኙ ምን እንደሚያደርጉት ይታወቃል። ኦነግን እኮ እነ ጸጋዬ አራርሳ ኦነግን አዲስ አበባ ሊያስገቡ ነው። ወለጋ ላይ በሁሉም የወለጋ ዞኖች ላይ እየተፈጸመ ያለውን ድርጊት አዲስ አበባ ላይ ልናገኘው ነው ማለት ነው። ይህንን ቅድመ መከላከል፣ ቅድመ ስራ መስራት፣ ራስን የማዳን የመጣበትን የህልውና አደጋ ለመቀልበስ ሁሉም የበኩሉን ሚና መወጣት መቻል እንዳለበት ይሰማኛል። ይርጋ፣ ምናልባት ሰዓታችን ስለሞላ ለዛሬው እዚህ ላይ ይብቃን። ለነበረን ቆይታ ክቡራትና ክቡራን አድማጭ ተመልካቾቻችንም ከልብ አመሰግናለሁ። ይርጋም ክብር ይስጥልኝ። በዚሁ እንሰናበት። ጤና ይስጥልን።